በሚናገራቸው ልቅ ንግግሮች የሚታወቀው በፖሊስ ቁጥጥር ስር ውሏል። Let's go speed በጣም ኬኦስ ነው የሚፈጠረው። በዛሬ ልጁ በጣም እብድ ነው። የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። እንዴት ለይቷል? ባካል ሳመተሽ እንዴት ፊልተር ማድረግ እንዳለብሽ ተማራለሽ። ምን ኬዝ ይህ ፕሮግራም ሁለት ዳይሬክተሮች 10 የሳምንቱን አነጋጋሪ ኬዞች አይተው የራሳቸውን ሐሳብ ይሰጡናል። እኛም ኬዙ መዘጋት አለበት ወይስ ክፍት ሆኖ ቢቀጥል ይሻላል ስንል እንጠይቃቸዋለን። እነሱም ከፊታቸው በተቀመጠ ሁለት ምልክቶች ውሳኔያቸውን ያሳውቃሉ። ለምን ነው ያልታሰርኩት? ቆይ እስቲ ለምን እንደዚህ ብላችሁ ንገሩ። ሱፌ እንደሆነ ያሳስራል። ካልታሰሩ ጆርጅ አንተ እኔ የቀረው እኔ ልታሰር ነበር። ገባ ፒንክ ሱፍ ነበር የለበስኩት አይታችሁ አይደል? ግን ያኔ ማውቭ የሚባል ሱፍ ከለሩ ማማው ከዛ ሁሉም ገቡ። እኔም ሄድኩኝ ለመታሰር ለመታሰር ሲሄድ 11000 ፎሎወር ነው ያለው። መታሰራችን አሁን ወደ መጀመሪያው ኬዝ እንገባለን። ምን አይነት ኬዝ? ጆን ዳንኤል ውጭ ጆን ዳንኤል 50 አንበሳ 50 አንበሳ ባንዴ ሚሊዮነር አደረጋችሁ። አሚን ኦሬዲ ነው ግን ነው። ወይኔ ወንድሜ ትልቁ ነገር ከልቤ በጣም ነው ማስነው ወንድሜ። ለኛ ቤት እንደዚህ አይነት ነገር አይገባም። እውነት ለማንም ለማለት የሌለም በጣም ማርያም አትበጣም ያሳዝናል። እየደረሰ ስለሆነ አይደረግም እንደዚህ። እኔ ግን ብዙ ጥያቄ አለኝ። ምንድነው ጥያቄ? ላልኩሽ አልፈልግም ነው ያልሽ። በራሴ ቤት ጨርሰሃል ኮታ። ስለዚህ መብላታችን ምን ኦቲስቶ ማሽን የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ። ስለ ሼፍ ዮሐንስ ኦራውን ነጠቀችው። አቀለለችው። ቀለለበት። አሁን እሱ ይሄን መናገሩ ይሆናል እንትን ለማለት ሲቹዌሽኑ ብሷል። ግን ሰው እንትን ይልልኛል ያዝነልኛል ብሎ ነበር የለቀቀው። ግን ኮሜዲያኖች አሉ ረስቶት ነበር። ሜሞሪዎች አሉ። እኔ አልገባኝ ማለት ነው። ቤቱ የማን ነው? ማርያም ደበረ። ቤቱ ሼር አድርገው ነው የከፈቱት። እኔ እሱንም ማወቅ ያለብኝ ቤቱ ሼር አድርገውት ነው። እሱ የራሱ ሬስቶራንት ነበረው። ስንት ነገር ሰራ የሰራ ትልቅ ሰው ገባ። ሀገርን ያስጠራ ሰውም ነው ይሆናል በሼፍ ጉዳይ ማለት ነው። እና እሱን ያደረገ ሰው እንደዚህ ማድረጉ በጣም ደብሮኛል። ፕላስ ሞክሼ እዚች ጋር አንድ ጊዜ እኔም ማውራት የምፈልገው ነገር አለ። እሱ ምንድነው ትንሽ ሚስጥር ነበረ ቤተሰባችን ጋር እና እሱ ልዘረግፈው ነው ያው ልዘረግፈው ነው። ፋሚሊዎቼ የምታዩት ካላችሁ በ24 ሰዓትም አይደለም በ12 ሰዓት እሱ ምግብ ነው ያስፈልገኛል ያለ። እኔም ያስፈልገኝ ነገር የለም። ወሬ ብዙ ነገር ያስፈልገኝ ምግብ ምናምን ልብስ የትራንስፖርት የሆነ መጠጫ ምናምን እሱ ብዙ ነገር ያስፈልገኛል። በቃ ይሄ ነው ብዬ ገመናዬን አላወጣውም። እናንተንም ገመና አላወጣውም። ይሄንን ቪዲዮ አይታችሁ በ12 ሰዓት ውስጥ ካልመለሳችሁልኝ አክስቴ፣ አጎቴ፣ ብራዘር ሁላችሁም ጉዳችሁን ነው ማውጣው። አመሰግናለሁ። እኔ ግን እንደቀልድ ባያዩትና ድንግጥ ብሎ ይፈልገው እሱ ነው። እኔ ወደ ሁለተኛ ክለብ ድጋፍ ሙሉ ድጋፌን ወደ ሁለተኛ ክለብ ላረገው ነው። የት ምን አለ? ሌላ ሁለተኛ ክለብ አለኝ እንዴ? ማለት ነው አሁን በዓለም ዋንጫ ሰው መቀየር ሲፈልግ እንግዲህ ፕሪሚየር ሊግ ላይም ሁለተኛ ክለቤ ማንቸስተር ዩናይትድ ነው። ሁለተኛ ክለቤ ብሎ ነገር የለም። አስቶን ቪላ ቀዳሜ እንዳቀየር አስቶን ቪላም ብራንድ ነው። አስቶን ቪላ ብራንድ ነው። ኦኬ ከአርሴናል ጋር ስለነበረው ገባሻ ነው። ምን መሰለሽ አስቶን ቪላ ከአርሴናል ነበር። እሱ እንደዚህ ያለበት ቀን ላይና ቡድን ልቀይር ነው ምናምን ሲል ምን ነበር መጀመሪያ አርሴናል ማንቸስተር ኦኬ ከአርሴናል ጋር እንደሚጋጠሙ ሲያቅ ሁለተኛ ክለብ አለኛል። የአርሴናል ደጋፊ ስልኬን በላው ብሏል። እና ብራንድ ስልክህን ነው የተበላው ነው የተባለ
ብራንድን የተበላው ግን የምር አርሴናል ደጋፊ ነው የበላው ስልኩ ማሊያ ለብሶ ነው የበላው እኔ ጓደኞቼ ስማቸው ማልጠታቸው ጋዜጠኞች ወንድሞቼ ማለት ይችላል ብዙ ጊዜ ከነሱ ጋር ማመሸው መዝናናው መበላው ያርሰናል ደጋፊዎች ናቸው ወይ ነው ናቸው ብዬ ግን እንደዚህ ያለለምና ያርሰናል ደጋፊዎች ካላችሁ ይቅርታ ጠይቃለሁ ግን እኔም ደግሞ ስታንድ አለ እና ስልኬን አጥቻለሁ አሁን አልትራ ስልኬን አጥቻለሁ ኦቪስ አልትራስ ቀላል ያርሰናል አረንጓዴው ማሊያ የለበሰ ግለሰብ እኮ የለበሰ ሰው ነው አልኩ ማሊያው ስለለበሰ ብቻ ያርሰናል ሙሉ በሙሉ ደጋፊ ሌባ ነው ማለት አይደል ስልኬ የጠፋው በዚህ በሰሞነኛው ግርግር ነው በአርሰናል ላይ በሚሰጠው ኮሜንት የአርሰናል ስሙን ላጠፋ ነው ማሊያ ለብሶ ያንተ ስልክ ይሰረቀው ብዬ ነው ማስበው ኦኬ ስሙን ላያስጠፋ ማለት ነው የአርሰናል ስለዚህ ምልክት ነው የምትይዘው ቶሎ በቃ ለብሷል ማሊያ አርሰናል ትላለህ ሌባ ነው ለዛ ይመስላል በቃ ኤክስፖዠር እየፈጠረች አሪፍ ነው ያለው ነገር ይኸው እንደዚህ ባረ ስልኪን ተበላው ቲሸርቲን ተበላው ምናምን ቢል በቃ ይሄ ልጅ አሁን ይወጣ እየታየ ጋዜጠኛ እኮ ኒውትራል ነው መሆን ያለበት ሁሌም በቃ ሪፖርት አድርግ ደም ኒውስ ከዛም አቴንሽኒ ወደዛ ነው የሚሄደው ወደሚያበሽቀኝ ምናምን ነገር ሳይድ ካባይዝ ኖሮ አይታወቅም ነበር አይታወቀው ሳይስ የማንቸስተር ደጋፊዎች ደግሞ ይሰሙታል እኛ ማለት በቃ ኖርም ነው ማለት ነው እዚህ ሀገር እንደዛ ከሆነ ኖርማል ነው የናዝራዊት አበራን ጉዳይ አስመልክቶ አብዛኞቻችሁ ቪዲዮ እየሰራችሁ ነው ሼር እያደረጋችሁ እንዴት አባቱ አንተ ኢንፎርሜሽኑ እንዲደረስ የበኩላችሁን አስተዋጽኦ እያበረከታችሁ ነብዩ አይመች ይሄ ደግሞ በጣም አሪፍ ነገር ሆኖ ሳለ አሁን ላይ አንዳንድ መረጃዎች እያየው ነበር ናዝራዊት አበራ የሞት ፍርድ ሊፈጸምባት ነው የሚለው ፍጹም ከእውነት የራቀ ነው እሱ የቆየ ኬዝ ነው የሞት ፍርዱ ወደ ምልክ ስራ ተቀይሮላታል እኔም የሞት ፍርዱ ኢንፎርሜሽኖች ደግሞ ቤተሰቦቿን አላስፈላጊ ጭንቀት እየዳረጉ ነው ስለዚህ ትክክለኛውን ኢንፎርሜሽን እስከምታገኙ ድረስ ባካችሁን የማይሆን ነገር አታወሩ አሁን ናዝራዊት አበራ ያለችበትን ወቅታዊ ሁኔታ ደግሞ ታላቅ እህቷ ውጭ ነው ያለችው አቢ አበራ ትባላለች ነገ ሰይፉ በኤቢኤስ ላይ ቀርባ ታሳውቀናለች ያ የናዝራዊት አበራን ጉዳይ ስንሰማ ሁላችንም የተሰማንን እናቃለን እኔም አሁን በቅርቡ ናዝራዊት አበራ የሞት ፍርድ ሊፈጸምባት ነው የሚል ጭምጭምታ ወሬ ሳይ ያው ተገቢውን ማጣራት ሳላደርግ እድሉም ስላልነበረኝ ያንን ቪዲዮ ሰርቻለሁ ያው ትንሽ የሆነ አስተዋጽኦ ያበረክታል በሚለው ማለት ነው አሁን ግን እሱ ያለችበትን ሁኔታ ትክክለኛውን ኢንፎርሜሽን ከራሷ እህት አንደበት ነገ ሰይፉ በኤቢኤስ ላይ እሱም የተሳሳተ ኢንፎርሜሽን አውጥቶ ነበር ማለት አመሰግናለሁ እሱም የሆነ ነገር በቃ አስቡ የሆነ ኢንፎርሜሽን ተናግሮ ነበር ያው ይጠቅማል በሚለው ምናምን ሰው ጋር ይደርሳል በሚለው አሁን እህቷ ኢቢኤስ ላይ ቀርባ ታወራለች ብሎ ነበር ዛሬ ነው ትናንትና በጣም በሚያሳዝን ሁኔታ ነው ስትናገር እንኳን አፏ እየተንቀጠቀጠ ነው የምታወራው ለሷም ለሁሉም ለቤተሰቡም ከባድ ነገር ነው መታሰር ቀላል ነገር አይደለም የመታሰር መልካም ነገር ያለው አይመስለኝም ግን ተስፋ እንዳትቆርጥ ደጋግመን እንናገራለን እንደውም በቅርብ ጊዜ ለኔ ከጻፈችኝ ደብዳቤ ላይ እባክሽ ይቅር እንድትያት ብላለች አረብስ ይቅር እንድትያት እዚህ ጋር የተረዳሁት ነገር ምንድነው እግዚአብሔር ለሷ ትልቅ ጽናትን እንደሰጣት ነው እኔ ተስፋ ይታየኛል አይ ዶንት ኖ ባይ ኤኒ ሚንስ በሆነ ወይ የሆነ መቀለልም ብቻ ሳይሆን ብቻ የሆነ ነገር መፍትሄ የምታገኝ ይመስለኛል ግን ጥሩ ሰው ናት በጣም ከብዙም ሰው ጥሩ ሰው ለይኮ አፕላ ያረግ ትንሽ እኔ አጠፋች ምለው ከተጠራጠረች ያን የተጠራጠረች ሰዓት ሻምፖ ምን ሊሰራ ቻይና ወስዳለው ብላ ነበር ጠይቃት ነበር እና ያኔ ቼክ ብትከፍተው የእንትን የልብስ ይሄ ነገር ምን ነው ግን ይሄ ነገር አስፈልጓቸው ነው ማቅጠኛ ምናምን አሉ አይደለም ለሂውማን ሄር ማጠቢያ ነው እዛ ቻይና የለም ወይ ሻምፖ ነው ኖርማል ሻምፖ ከሆነ እዛ ለምን አንገዛው ነገር የሚሰራ እዛ ለምን አንገዛውም ስትል ሁሉም ሜድ ኢን ቻይና አይ ለሂውማን ሄር ብቻ ተብሎ የተዘጋጀ ነው ምናምን ብላ አሳመነቻት የሆነ ኬዝ አርጋ ማለት ነው ያኔ ትንሽ መጣራጣር ለዛ ነው ንጹህ ናት ላይ ያልኩት ልጅቷ ብትጠራጠራት ጥሩ ነበር ታምናት በጣም መታመናት ሰው ብትሆን ግን የት ናት ያለች ክፋትን አለማሰብ እኮ ነው በቃ ሰው እንዲያረጋኛል ብላ አታስብ እኮ ግን የት ናት ያለች የትኛው አይሰጥቻት ነው ሰው ሆስተስ ናት አላሉ ሆስተስ ናት እና አባቴ ሞተ ምናምን አለቻት አባቴ ሞቶ ስለሞተ ይዤ መሄድ አልችልም አንቺ ውሰጂልኝ ኦኬ ይውሸት ከሴሪዮ ፈጥራ ማለት ነው
እና አሁን ምንድነው ሶሉሽን የለም ሰይፉ ጋር ብዙ ነገር እኮ ተሞክሯል ግን የቻይና ፍርድ ሲስተም ሰው እንዲጣልቃ የሚገባበት ነገር አይደለም ክሎዝድ ነው አይሰሙም ገብቷል ብዙ ነገራቸው እዛውም ጨርሱት አንተ አገባ ራይ ምን አይየለም በቃ እንደዚህ እንትናንስማ አይሉም ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ ኦኬ እነዚህ ወጣቶች መበረዝ አስፈላጊ ናቸው ባህል መበረዝ ይለበት ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው ነገር ግን ሲማሩ ከውጭ መማር ያለባቸው ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸው የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል እንዴት ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ ለምን እነዚህ ልጆች እንዳይበላሽ ባህል ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው መምህራን ይቆጣጠራሉ ቤት ሲገቡ ኮምፒውተር አላቸው ወላጅ ይቆጣጠራል እዚህ መሃል ጥሩ ነው ባህል መበረዝ መገሰጽ አለባቸው ጥሩ ነገር እንደሰሩም ሰርተዋል ግን የሆነ ነገር ጣሱ የውጭውን አምጥተው ነው ያለው የውጭውን አምጥተው ያጋ አላስከሉት አይዲያው አሪፍ ነበር ግን በጀት የለም እንደዛ አይነት ነገር ነው የተፈጠረው እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም ቲክቶክ አለ ሳይንስ ማትማቲክስ ቴክኖሎጂ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት እሱም ብቻ ማየት የሚችሉት እንዴት ለይቷል ግን ኤፍዋይፒ ምናምን እንዴት ይጣላል የለማ አይኖርማ እንግዲህ እንደ አጠፉታ አንቺ ማንት ነው እነሱ ያጠፉታል አሁን ደግሞ አሁን እንደዚህ በአካል ተገናኝተን ነው ምን ነው ኤጁኬሽናል ነገር እንዳይደርስኝ ጋር ስቴሙ አሁን አንቺ ገይል ነበር እንት መከሪያል ነበር ግን የሆነ ሰዓት ውስጥ አሩ ነው ትክክል ናቸው ምንም ነገር ትክክል ያሉን ነገር አልተባለም አንተም ለኮ ነው የሚጠፋ ጋብቻ በሰለ ልክ የሆነ አጠቃቀም አትጠቀሙ ልጆችም አሉ ምን አሉ ፊልተር የሚያረጋለ ማያረጋለ እዚህ ደግሞ ራሳችሁ ነው ፊልተር አድርገ የምትጠቀመው ፊልተር አድርገሽ መጠቀም ካቃተሽ ባካድ ዘመተሽ እንዴት ፊልተር ማድረግ እንዳለብሽ ተማራለሽ እኔ ኦሬዲ አንስተም ሚሊዮን አንተ ከፍተው ራስ ተቃል አጣቀም አሁን እሱ ፓወር በተን የለንም ነው የተባለው ግን እሱ ፓወር በተን አቤተሰቦች ጋር ያንዳንዱ ቤት አለቀባ 16 እዛው ማስተማርና ፓወር በተኑን እዛው መጫን ይቻላል እኔ ደግሞ ከርሳቸው ተቀብዬ ማስተላለፍ ስፈልግ አንቺ ልጅ ሰው ስቴሙን ትጭኝለታለሽ ቢካለ ትጭኛዋል ገባሻ ቤተሰቦች ጋር አልፎ ነው እሳቸውን ያስቸገር ነው ይገባህ ቤተሰቦች ጋር መድረስ አልነበረበት ብዬ ነው ማስብ በሌለ ታይም ስንት ነገር ስለ ቲክቶክ እንትን ማለት አልነበረባቸውም ቤተሰቦች ልጆቻችሁን ስቲም ውስጥ ሳይሆን እሱ ላይ ብር መስመር ዳኒ ያንተ መጣቀው ከሆነ ትነግረኛለህ ምንድነው የተፈጠረው ከምንም በላይ የሚጎዳ ከሞት በኋላ የሚመጣ ነገር ናቸው ወንደሰን አውራሪስ ብዙ ሰው ነው ጋር ነው የሚደውለው ከሞት 12 ቀን ሳይሞላው ማንንም ሰው የሱ ቤተሰቦች ከቤት አባረሩት አብሮ ሲኖር ይጋጫል የማይጋጭ ነገር የለም ያ በዛው በቤተሰብ የሚፈታ ነገር ማ ግን ያቺኛዋን የሆነች ነገር ይዘው በጣም አራገቡትና ለኔም በጣም ነው የተሰማኝ ወዲያው ነው የደወልኩላት ለቤቴና ምንድነው እንደዚህ በቃ ምናምን ነገር አልኩት እጅግ በጣም አስደንግጦኛል አስከፍቶኛል
በጣም ከባድ ነገር ስለ ምክንያት ማወቅ ፈልጋለሁ ለምን እንዳረጉት ግን ምክንያት ቢኖር በቃ ለምን ይደረጋል አያስፈልግም ምንም ይሁን ምንም ምን ሊሆን ይችላል ምክንያቱ ዳንኤል የሚባለው ጎበዝ ወንደሰን የ15 ዓመት ጓደኛዬ ነው አለ እንኳን 15 ዓመት ለ5 ደቂቃ የሚያውቀው አልመሰለኝም እኔ ማለት ከጎኗ ቆማለሁ ልጅቷንም እሷንም ሞራል እየሰጠ እኛን አደባባይ ያወጣን ዳንኤል ነው መጥቶ ማዘር ምንድነው የተፈጠረው ጓደኛው የእውነት ጓደኛው ከሆነ የሚወደው ከሆነ ምንድነው የተፈጠረው እንዴት በእናንተ መካከል ይሄ ነገር ይፈጠራል ወንድዬ ትናንትና ሞቶ ለምንድነው እንዲህ የሚሆነው እቺስ ልጅ ለምንድነው የምትንገላታው ለምን አይጠይቀኝም ወይኔ ፈስማ ለመዳኘት ከባድ ለመዳኘት ይከብዳል እንደዚህ አይነት ነገር ሁለቱንም ሳይድ ካላወቀው ያባረሯት ለምንድነው እሱን አናቅ ብቻ ግን ማዘር ያሉት እኛንም አልሸመግለንም ቀጥታ ወደዚህ መጣ እና እሱ ላደረገው ነገር አመሰግናለሁ ብሏል ለፍርድ ተመልሰን መጣ ብዙ የሚታሰብበትና እንትን የሚባል ኬስ ስፒድም ተሰርቶለታል ስፒድን ካየሹ ማን አማርኛ if you see this speed hell is that? I do vlog my name is Joe Vlog contact me well I will contact you with Bitania ኢጂፕት እንዳትሄድ ስፒድ በስማ ኢትዮጵያ አዩት አንተ ብዙ ሀገር ነው የሚመጣው እኛ ጋር ብቻ አይደለም እኛ ጋር ብቻ አይደለም ቱር ነው የሚያደርገው ማለት ነው ቱር oh my goodness it's that time let's go speed let's go man Algeria Angola Benin Botswana Egypt ይከበሩ ኢስዋቲኒ በጣም ኬኦስ ነው የሚፈጠረው ጨቀሰው ይገባል ጨቀሰው ይገባል እንዴት ነው የሚግባባው በዛሬ ልጁ በጣም እብድ ነው እኩል ነው ምንድነው ማት እብድ አይገልጸው ደስ ሲሉ እንደውሻ ይጫዋል ይላል እኔ እንዳይገባ ኢትዮጵያ ህዝብ ጋር ወይኔ ወይ አስረው ወይ ነገር አስቀምጥ እኔ ፈራው ይው አንዴ መግለጫ መስጠው በስፒድ ወክዬ መግለጫ ካሁኑ ይቅርታ ጠይቄ አንድ እሱ ነው ካሁኑ ይቅርታ ሁለት የሆነ እንትን መዘጋጀት አለበት ሚጮህበት አይደለም ሰዎች ዝግጁ እንዲሆኑ ባህሪው ምናም ይወቁ ኦኬ ምን አይነት ሰው እንደሆነ ይወቁ አሁን አሮጊታችን ላይ መጥቶ ያፈነገጠ ሰው ነው በቃ ያፈነገጠ ልጅ ነው የሚመጣብን ጥሩ ደው አይደል ሮናልዶንም በጣም ነው የሚወደው ሮናልዶን የሚወድ ሰው ነው ምናምን ይሄን ነገርናችኋል ባስገባችሁትም ብዙ ነገር አስገባችሁት ያፈነገጠ ሰው ነው ምንም ኬር አይሰጠውም ከደበረው ብድግ ብሎ ነው የሚሄደው ምናምን በቃ ኢንተርኔት ኮኔክሽኑ እንዴት ቴሌኮም ምናምን በቃ ያላችሁ እዚህ ያላችሁ ድርጅቶች በቃ ተዘጋጁ This award goes to the best performing female artist for the year 2025 ladies and gentlemen around manage Veronica Adare baby I'm Vino ከምንድነው ያሸነፈችው ከምን ያሸነፈችው አሸነፈች አንቺ ደግሞ ምን ሆነሽ ነው እሺ እዚህ ጋር ኳሽን ያሸናፊዎች እኮ የምን አዋርድ ነው Thank you all so much thank you Zakoma again I want to thank you Zakoma እንደዛ ነው the greatest man I've ever seen thank you Zakoma wow and I want to thank my sister she's like my tour manager sister I want to say thank you to Kalati Beauty Media Isaias Mitu who else left oh my god I want to say thank you to all my fans ግን እንግሊዘኛ ስታወራ ሰላም ኩራባቸው thank you so much ሙሉ ፐርሰናሊቲ ይቀየራል እንግሊዘኛ ሁሌ በተለይ አማርኛ ሲያወራ I always want to thank God I always want to thank my mom ይሁን አሁን ሌላ ሰው ነው ሆንኩኛ ይሁን ሁሌ ስታወራ አሁን ለምሳሌ እሷን ያው በአማርኛ ስለሆነ ምንናቃት ሁሌ ስታወራ በሌላ ቋንቋ አንድ ሰው ማውራት ሲጀምር የሆነ ነገሩ ይቀየራል ለዛ ነው ሰው ይለመድከው ነገር ይና ሚሉት እነዛ
ቶሎ ጀጅ ለማድረግ ጆሮአቸውን እንጂ የሚሆነው ለካ አባባልስ ሙሉ እንትን ስለሚቀየር እኔ ሌላ ሰው ነበር የወሰደች ታዲያ ግን ይመቻት ለትልልቅ ሰዎች ማለት ነው እንግሊዘኛ ማውራት ስትጀምር ነው ጥሩ ነው ብሎ የሚያስቡት ቬሮኒካ አንደኛ ናት ክራሺ ናት ሁሉ ነገር ናት ቬሮኒካ ማለት አሪፍ ጎበዝ አርቲስት ናት ቲንክ ይገባታል እና አሪፍ ነው ደስ ይላል Thank you Veronica ዛሬ ደስታ በቃ አሁን በደስታ እየጨረስ ነው ዩቲ ይገባታል ዩቲ ጀግና በላች ባዋርኛ ወራቸው የታባቱ ባሪ ወጣል እንዴ ደስታ ባኒ ቬሮኒካ አይደለኮ ደስታ እኮ ታምቋል እንዴት እንግሊዘኛ ይመጣል እውነተኛ ፊሊንግ ግድ ነው ወይኔ ግራ ገባት ሉይስ አላት አጣራት በቃ ስሜታዊ ያረጋች ደስ ይላል ባለፈው ባለችው ነው ኢስት አፍሪካ አንቺ አትጠቂም ዋናው አሸነፈው በኢስት አፍሪካን ቤስት ቲክቶከር ምናምን ይሆናል እንደዛ ነው የሚሆነው አራይስ ይመቻት ዩቲናስ በጣም ጀግና ናት ጎበዝ ናት ሴት ናት ሁሌ ይነገራል የገና ጀንበር የታሳስ ጀንበር ይባላል የገና ጀንበር ምንድነው የሚለው ነው ዛሬ ዳሰስ ማድረግላችሁ ባላችሁበት ሀገር ታሳስ እንደምታውቁት በጣም አጭር ወር ነው በጣም በተለይ እኛ ጋር እንደውም ብዙ አያስታውቅም እንጂ ማዶ ቶሎ የሚመሽበት የጨለማ ወር ነው ያጠረው ጀንበር ይባላል የገና ጀንበር ይባላል ደግሞ ታሳስ 12 ደግሞ የአመቱ አጭር ቀን ወይም ዊንተር ሶልስቲስ ነውና ስለሱ ነው መነግራችሁ አይንቻ እዚህ ሰው ኬስ ሱ ይሄ ሁለት አይነት አለው አስትሮሎጂ ከሆነ ስለ ኮከብ ነው የቀን እንትን ምናምን ርዝመት ጥረት ምናምን አስትሮኖሚ ላይ ነው ስለዚህ የፍጻሜው ጅማሬ ምን ማለት ነው በቃ ምድር ሊያልቅ ሲል ቀኖቹ ያጥራሉ ይባላል በመጽሐፍ ቅዱስም ምናምን ቀኖቹ ያጥራሉ በጣም ቶሎ ነው የሚመሸው ቀላል ነው በሳይንሱም አሁን እሱን ብትሰማ ያሳምናል በሳይንሱ አይደለም የሆነ ጊዜ ጨረቃን ብትቀይ ትሆናለች ብሎ ትክክል ነበር አዎ እነዛ ይሱቂ እውነት እንዳይሆን የበስንቱና የኤቢኤስ ውሃ ያበቃለት ይመስላል ምን ጉድ ነው እውነትም ያለ ፍጻሜ እውነት በቃ ይሄ ነበር ይቀር በአብሪኮም መልቲሚዲያ አማካኝነት በኤቢኤስ ቴሌቪዥን በየሳምንቱ ሐሙስ ቀርብ የነበረው በስንቱ ድራማ ታህሳስ 3 የመጨረሻ ተከታተላት አው በስንቱ ያምሻል አይቀጥል የሚለው ውሳኔ ላይ ያበደ እንትን መልቲሚዲያ ከሲትኮም የነበረው ውል መጠናቀቁን የሰቡን እንትን በስንቱ ድራማ ላይ እንግዲህ መሪ ተዋናይ የነበረችው መስከረም አበራም በቅርቡ መውለዷን እናስታውሳለን ከዚህ ምናልባትም እንደ ሲዝን ብሬክ ሊጠቀሙበት ይችላል የሚል ግምት አለ ለማንኛውም በስንቱ ድራማ እንግዲህ ውሉ ተጠናቋል እዚህ ላይ ምን አይነት ሐሳብ አላችሁ መስከረም ወለደ ኮሜንት ላይ የመረጃ ሌሎችን ሼር ማድረጋችሁ አዲስ ሆናችሁ ፎሎ አድርጉ መልካም ቀን ሁሉ ሰው መረጃ አድራሽ ሆነ ነው ሁሉ ሰው መረጃ ዜና አንባቢ መረጃ ሁሉም ሰው ነው የሚያደርሱ ግን ዜና አንባቢ እስካሁን ቆይቷል ያው እንግዲህ ይሄ በዛ ላይ በጣም ኢምፓክት ያለው ድራማ ነው ኢምፓክት ያለው ከኢቢኤስ ጋር ቆይ ለምንድን ነው ነገሮች ማይቆዩት አሁን በሚል ቲቪ ሊመጣ ነው በስንቱ አንደኛ ጥያቄ ሁለተኛ ጥያቄ በስንቱ ምን አለ ምንም ያለው ነገር የለም አሁን 10ን ኬዞች አይተናል ወደ ውሳኔ ከመግባታችን በፊት ሁለት ቦነስ ኬዞችን እናያለን ተጠበሰ እዚህ ጋር ነው የሚጠበሰው ይሄን ያላቀቀለት እንዴ በ90 ሚሊዮን ብር ነው አንቺ ኖርማል እንዴ በቃ ይልጭ ደክማል ሲስተም ጆሹዋ እንትና ነበር ጄክ ሉዊስ ነጩ ስሙ ማን ነበር ጄክ እሱ ነበር ወዘተ ወንድሜ የለም በቃ ቁጭ በላንተ የዛኛው ኮንፊደንስ የሚገርም ነበር ወጥቷል በቃ 6 ራውንድ መሄዳቸው ራሱ ሰው ቲኬት
ግን አንዳንዴ ኤነርጂ ስታነብ ሰው ላይ ማለት ብዙ ጊዜ ይሄ የውሸት ኮንፊደንስ ያሳያሉ እንዲ ምናምን ገና ሲጀምሩ አላ እቺ ነገር እዛ ጋር በጣም የዚህ የጥቁሩ ኮንፊደንስ ኤክስትሪም ነበር በቃ ይሌለ ይጠብሳሉ ሁሉ ነገር በጣም በቃ ልክ ተጽፎ በቃ አንተ ነው የምታሸንፈው የተባለ ነው ይመስሉ ግን አሁን ጄክም ቢያሸንፍ ደግሞ ተከፍሎት ነው ምናምን ሊባል ይችላል ግን አይተዋላ ላይክ ያ ቪዲዮአቸውን አይተዋላ እንዴት ተፋጠጡ ሰዓት ይወስ ሹር በቃ ስመርኩል ያደርጋል ምናምን በቃ ይወስ ሹር ጠበሰው 90 ሚሊዮን የተከፈለው ባይዘው ገጩ ለተለቀበት ገባሽ ያኛው 200 ሚሊዮን መስቅጣጥ ብር አንዱ ቴት ወይኔ ወንድሜ አይ ነው ወይኔ 40 አመቱ እኮ ያኛው ክርስቲያኖን ይመስላል ለምንድን ነው ያኛውም ተደባዳቢ 24 አመቱ ስራው ነበር እንዴ አርፎ ቢሰራ ይሻል ነበር ወይኔ የሚተቃቀፉት ነገር ያስቂ ሲደክምሽ እኮ ነው እንዳትመጪ እኮ ተማታቂ ያለ መምታት አይችልም አስታቅ ቀዝቀዝ አድርገው ምናምን ይባባሉ ይመስላል ወይኔ ጠበሰው አግኝ ወይኔ ያሰርፉበት ሰይ በረምበለው ወልብሉታል አይወድቅም እንዴ በቃ ከተበተበጠው በረምበ ደብድበው አንዱ የተባለ ሰው አርስ ሙዲሻር አሉዱ ሙዲሻር ለምንድን ወይኔ አጉል ወይኔ ወንድ ሁን እኮ ነው የሚለው ይሄ እኮ ወንድነት እኮ ነው ምን በቃ ወንድነት ጠበጠበው ወለው ለምን ደሰር ግን ለምንድን ነው ሲባሉ ማውዱት ሰዎች ማለት ነው ምክንያት ይላቸው አያውቁት ምንድን ነው ብዙ ነው አይበቃንም አይሻ ምን አይበቃንም እግዚአብሔር ምን አያውቁት ምንድን አንድ አሁን ለምሳሌ ቶክሲክ ማስኩሊኒቲ የሚባል ነገር አለ ሂስ ቱ ቶክሲክ ማለት ነው ማለት ገባ የሆነ ፓርቱ እኮ ተቀበለዋል በጣም ብዙ አሪፍ ነገሮች አሉ ለወንዶች ጥሩ ይሄ ያላ ብር ሳይኖራት ተጥበስ ወንድ ልጁን ምናምን እኮ በቃ ጥሩ ነገር እንዳለ ሁላ አንዳንድ ደግሞ የሱን ባክግራውንድ አንዳንድ ሰውን ያወራውን ብቻ አይደለም ኦኬ ባክግራውንድ ብዙ ኬዝ አለበት ሁማን ትራፊኪንግ ምናምን ትራፊኪንግ ትላለ ላይክ ሴቶች ላይ ያለው ነገር ምናምን ሶ ይሄ ምንድነው አክት ነው ያለው ጧትኒ ትለይ ሲኤንኤን ላይ ያየው ነበር የ7 ደቂቃ የሱን አየው ቲክቶክ ላይ ምንድነው ኢንቨስቲጌሽን ጆርናሊስት የሚባላል ኢንቨስቲጌሽን ጆርናሊስት ማለት ኢንቨስቲጌተር ማለት ጆርናሊስት ነው እና በቃ ሌላ ፐርስፔክቲቭ ሰጣኛለች አሁን እሷን ማልጋተታት ለዛ እንትን ስክሪን ላይ የምታወራው ሳይሆን ላይፍ ላይ ያለው ነገር ይሻላል ቢያወራ ማለት ሁሉንም ኬዞች አይተን ጨርሰናል አሁን የውሳኔ ጊዜ ነው ሼፍ ዮሐንስ ኮልድ ኬዝ አላለቀ ገና እኔ አይ ቲንክ አልቋል ኬዙ ብዬ ነው ማለት ሰጥቶታል ምግቡ ያሉላ ቨርሰስ አርሰናል ኬዝ ማለት ነው በጣም ከባድ ኬዝ አይ ቲንክ የሚያልቅም በቅርብ የሚያልቅም ኬዝ አይደለም የአርሰናል ፋኖች ቤተሰቦች አሉት ጓደኞች አሉት እነሱን ስም ማጣራት አለበት ስለዛ አይ ቲንክ የሱ ኬዝ ከባድ ነው ስልኩም አልተመለሰም ስልኩም ይመለስለት አይመስልኝም ስልኩ ተመልሶና እርቅ እስከሚወርድ ድረስ አልተዘጋም ብዬ ነው ማስበው አልተዘጋም ክፍት ኬዝ ለኔ ክሎዝ ነው የተዘጋ ኬዝ ነው የትኛው ነው ይሄ የተዘጋ ነው ለምንድን ነው ያልኩበት ምክንያት በቃ አልቋል ኬዙ አልቋል ለምሳሌ በቃ ምንም ትክክለኛ ነገር ነው የተናገረው በቃ ወደ አሪፍ ፊውቸር መምጣት ከፈለግን ብዙ ነገር መስተካከል ስፔሻሊ ቲክቶክ እና ሶሻል ሚዲያ ኤጁኬሽናል መሆን አለበት ለልጆች ምናምን ስለዚህ ትክክል ነው ያለው በቃ የተዘጋ ኬዝ ነው እንካሽ ወንደሰን ወራርስ ይሄ ዳኝነት ምናምን ብዙ ይፈልጋል ውስጥ የሚያክሰው ከሁለቱም ሳይድ ኦር ዲቴል በቃ ይፈልጋል ሶ ለመዳኘት ከባድ ነው ለኔ ክፍት ኬዝ ነው ኦኬ ክፍት ኬዝ አይሾ ስፒድ ምን ኬዝ ነው ክፍት ነው እሱ ስለዛ ክፍት ነው የቬሮኒካ ኬዝ ከሀገራችን ማስጠራት ባል አሻግሮ አልበሟ እንደዚህ ፍሬ ማፍራቱ ኬዙ እንዲዘጋ አድርጎት የቬሮኒካ ኬዝ እንዘጓለን
ክፍት ነው ይዘጋል ዩቲናስ ኮንግራቹሌሽንስ እዚህ የተከፈተውን ኬዝ እዛ ሄደን እንድንዘጋው አርጋናለች ዩቲናስ በጣም ጎበዝና ለሴቶችም አርአያ የሆነች ሴት ስለሆነች ኬዙ ዘግተነዋል ዶክተር ሮዳስ አስታወስከኝ ዶክተር ሮዳስ አሁን እንዴት ነው የምታየው ይጨንቀዋል እሱ እንደዚህ ያን ነገር ይጨንቀኛል ደግሞ እውነት ጋር የሚቀራረብ ነገር ይጨንቀኛል ባለፈው ጨረቃ ደም ይላል ደም ሆነ ነገር አንተ እንደዚህ 12 ሰዓት ሲሆን ተገባለህ ብቻ አሁን መጥፋቱ ዓለም ነሰሰሪ ነው ብያለስ አሁን እኮ ቢጠፋም ይሄኔ አሁን ብትጠይቀው እሱን ከ1 ሚሊዮን አመት ምናምን ይቀራል ትባል ይችላል እንደዛ በአስትሮኖሚ ረጅም ነው ብዙ ጊዜ እንትኑ ግን አሁን በመጽሐፍ ቅዱስ ካየው ቅርብ ነው ይላል አናቀውም ቅርብ እንደሆነ የኛን ይቀርበው እኛን እሱም ሊሆን ይችላል እሱ ነው የሚሆነው እሺ ክፍት እናድርገው የሱ ክፍት እናድርገው የሱ ክፍት ነው በስንቱ ድራማ ያው ቅድምማ በያለው አሁንም ያው ከቤስ ጋር ተላይቷል እና በስንቱ ድራማ የት ልናየው እንችላለን እኔም ክፍት ይመስለኛል ግን ያለቀ ሲቹዌሽን አይደለም ይምጡ ይቆዩ ምናቀው ነገር የለም ሌላ ቻናል ነው አናቀው ሶ ክፍት ነው ጄክቦል ገና ብዙ ችግር ውስጥ መግባት የሚችል ልጅ ነው ለፕሮብሌም ቻይልድ የሚባል ነው ብዙም አልደግፍም አሪፍ ማች ነበረ ምናምን ደስ ይላል ግን ይሄ ይብቃው ክሎዝ ኬስ ዝግ ነው አባቴ 40 አመትሽ ነው ብዙ ነገር አይተናል ብዙ ነገር አውርተናል ብዙ ነገር አስተምረናል አንድሪው ቴት ሞቲቬት አድርጎኛል ምናምን እና የሆነ ካዶናይ በፊት እሱ ነበር ሞቲቬት ሲያደርገኝ ነበር አንድሪው ቴት እንዝጋው አሁን ቦክሱ ያ አንድሪው ቴት ብዙ ቢኖር ይሻላል ገባህ ስለዚህ እንዝጋው በሚቀጥሉት ኬዞች እስከምንገናኝ ድረስ ምን ኬዝ ጥሩ መጥፎም ኬዞች ላይ እንገናኛለን ይመቻችሁ ሰላም ቪዲዮቻችንን ወደዳችኋቸው ከወደዳችኋቸው ላይክ እንዲሁም ከታች ያለውን የሰብስክራይብ በተኑን በመጫን ቤተሰብ ይሁኑን በተጨማሪም ሌላ እንድንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልን እናመሰግናለን ቻው